ተደፈርን እኛ ኢትዮጵያውያኖች ነጮችን ያባረርን ጀግኖች በአፍሪካውያኖች በሳውት አፍሪካ ተወላጆች ተደፈርን። እናት አባት ሀገር ወገን እንደሌለን ተንከራተትን። ከእናት ኢትዮጵያ ኑሯችንን እናሻሽል እንለወጥ እንቀየር ብለን ሳውት አፍሪካ ስንመጣ አፍሪካውያኖች አነሱ ሽጉጥን እንደ በሬ ቀን ምድር ላይ አረዱ። በአንድ ቀን ውስጥ 4 ወንድሞቻችን አተናል። ሳውት አፍሪካ ተወላጆች እኛን ይገላሉ። ከገደሉ በኋላ እነሱ ግን በውስኪ ይዝናናሉ፣ ይጠጣሉ። አገር ቤት እናቶቻችን፣ አገር ቤት አባቶቻችን ደም እንባ ያለቅሳሉ። እንባቸው እንደ ጎርፍ ይፈሳል። ሳውት አፍሪካ ያለችው አጎቶችና አክስቶች ምን እያደረጋችሁ ነው? ይህንን ቪዲዮ ሳውት አፍሪካ ላሉ ለኤምባሲዎች ሼር አድርጉ። እኔን ብትገሉም እንኳን አንድ እኔን ከገደላችሁ በኋላ 1000 ወንድሞቼ ይትረፉ። ስራችሁ ምንድን ነው? ቤት መቀየር፣ መኪና ማደስ፣ ልብስ መቀየር ነው ወይ ስራችሁ? ወንድሞቻችን እኮ እንለወጥ እንቀየር ብለን ነው የመጣነው። አገር ቤት ብዙ ተስፋ ያደረጉ ወንድሞቻችን አሉ እኮ። አረ በእግዚአብሔር ተምረናል የምትሉ ደህና ቦታ ያላችሁ ሳውት አፍሪካ ያላችሁ ኤምባሲዎች አረ ፍቲ። ሱቃችን እየተዘረፈ ነው። ሱቃችን እንደ ቆሻሻ እየተቃጠለ ነው። ወንድሞቻችን እየሞቱ ነው። ስራችሁ ሬሳን መሸኛት ነው ወይ? ወይኔ ይሄንን ቪዲዮ በጣም ለምንወዳቸውና ለምናከብራቸው ለጠቅላይ ሚኒስቴራችን ለዶክተር አብይ አህመድ ሼር አድርጉ። እንኳን እሱ ለኢትዮጵያ ብቻ ለአፍሪካም ለዓለምም ተምሳሌት የሆኑ መሪዎች ናችሁና፣ ስለዚህ እኛ ኢትዮጵያውያኖች ፍትህ እንፈልጋለን። አገር እንደሌለን፣ ወገን እንደሌለን፣ ዘመድ እንደሌለን ሰዎች ሆነናል። ተሰቃይተናል፣ ተንከራተናል፣ ተዘርፈናል፣ ሞተናል። ጀስቲስ ሳውት አፍሪካ ላይ በግፍ ለሚገደሉ ደማቸው እንደ ዶፍ ለሚፈሰው ለወንድሞቻችን ፍትህ